ከሚባለው በላይ ኦ ማይ ጎድ አርሴማ ዩሮፕ ልትሄጂ ነው እኮ ከሀገር ልትወጪ ነው። ሙሉ ህይወታችሁ እንዴት ነው? አንድ ነገር በጣም ፈልጋችሁት ከዛም በኋላ ልክ ሲሆን የማይታመን የሚመስለው ሁኔታ የለም። አብሬያቸው የምኖራቸው ሰዎች ጋር በተለይ ደግሞ ከአንደኛው ጋር ልንስማማ አልቻልንም ከነጭራሹም ማለት ነው። ለምን ምን ማድረግ እንዳለብኝ በጣም ጨነቀኝ። በጣም በቃ ይካፋኝ ጀመረ። ከዚች ልጅ ጋር የነበረን ችግር ከቀን ወደ ቀን እየከረረ መጣ። እግዚአብሔር ግን ለምንድን ነው እዚህ ውስጥ ያደረከኝ አልኩኝ። በቃ ሰላም ውዳሽ ላይፍ ሰርቪስ ተከታታዮች እንደምናችሁ፣ አርሴማ ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ደህና ነኝ። ሰሞኑን እንደጠፋኝ በጣም አውቃለሁኝ። በሳምንት አንዴ ነበረ የምለቅላችሁ የነበረውና አይ ቲንክ 15 ቀን ምናምን አለፈኝ ቪዲዮ ከመልቀቄ በፊት ላይክ እየለቀኩኝ አልነበረም። ምክንያቱም አንደኛ ፋይናል ላይ ነበርኩኝ። ሙሉ ሴሚስተርን እንግዲህ ጨርሻለሁኝ። 1 አመት ጨረስኩኝ። ፈርስት ኢየርን እንግዲህ በሰላም ተገላገልኩኝ። ልጅ ይመስል በሰላም ተገላገልኩኝ ልበል እንጂ ጨረስኩኝ። እሱ ፋይናል ላይ በጣም ላይክ ፎከስ ማድረግ ስለፈለኩኝ ውጤቴንም ግሬዴንም ማሻሻል አለብኝ ብዬ አስቤ ስለነበረ እንግዲህ ለሱ ሳደርግ ላይክ ፎከስ ሳደርግ ምናምን ነበር የጠፋሁት። ሁለተኛው ደግሞ እንግዲህ እንደምታውቁት መስከረም ላይ ነው ይሄንን ቻናል የከፈትኩትኝ አርሲ ላይፍ ስታይል። ግን እስካሁን ድረስ 200 ሰብስክራይበር እንኳን አልደረስንም እና እውነቱን ስነግራችሁ ማለት ነው ዲስኮሬጅ እየተሰማኝ መጣ። ባልሰራውስ በቃ ምንድነው እንዴ ይሄን ያህል ራሴን አስጨነቀኝ። ላይክ የምሰራው ስራና የማደርገው ኤፈርት እና የማገኘው ውጤት ግን እኩል ሊሆንልኝ አልቻለም፣ ባላንስ ሊያደርግ አልቻለም እና በዛም በቃ አስጠላኝ። ዊሽ እንዴ በቃ ለምንድን ነው ራሴን የማስጨንቀው? የሆነ የምፈልገው ጎል አለ። ከዛም በኋላ ግን ደግሞ የሆነ ነገር ትንሽ ባይ ደስ አይልም። ላይክ አመት ሙሉ አሁን 200 ሰብስክራይበር አለመግባት ማለት ከባድ ነው። ስለዚህ ይሄን ቪዲዮ እያያችሁ ያላችሁ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ካላችሁ እንግዲህ ሰብስክራይብ እንድታደርጉ እጋብዛችኋለሁ በዚህ አጋጣሚ ማለት ነው። ዛሬ እንግዲህ አንድ ለየት ባለ ቪዲዮ ተመልሼ መጥቻለሁ። ለየት ያለም ሳይሆን ከአሁን በፊት ሰርቼው ነበር እንዲህ አይነት ቪዲዮ። አሁንም ዛሬ ድጋሚ ልሰራው ነው። ነገር ግን የቦታ ልዩነት አለ። ከአሁን በፊት ሻንጣ አብረን እንድናዘጋጅ እንግዲህ ኢትዮጵያ አዲስ አበባ ያለሁኝ የሰራሁትን ቪዲዮ ነበረ። ዛሬም ደግሞ ሻንጣን አብረን የምናዘጋጀው ግን ከቱርክ ወደ ኢትዮጵያ ለመሄድ ነው ማለት ነው። ያኔ ከኢትዮጵያ ወደ ቱርክ ለመምጣት ነበር። ዛሬ ደግሞ ከቱርክ ወደ ኢትዮጵያ ለመመለስ ነው። ዛሬ ቀኑ ጁን 9 ነው። ጁን 9 ነው እንግዲህ በውጪዎች ካላንደርና ከዚህ ዶርም የሚያስወጡን ላይክ መውጣት አለባችሁ ተብሎ ቁርጡ ቀን የተነገረን በጁን 12 ነው። በጁን 12 ከዚህ ቤት እንድንወጣ ላይክ ያባረሩናል። ረጅም ኖርን የትም ኖርን ፍላይታችን የትም ሆነ ያባረሩናል። የኔ ፍላይት ደግሞ በ13 ነው። ስለዚህ ሻንጣ ደግሞ አላዘጋጀኝም። አሁን ብዙም እንግዲህ ኢንትሮ ሳላበዛባችሁ ወደ ቪዲዮ ነው የምገባው። ሻንጣችንን አብረን እናዘጋጅ። ያለኝን ኤክስፒሪየንስም ሼር ላድርጋችሁ። የትም እንዳትሄዱ። ሰብስክራይብ አላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቆይታ። እሺ እንግዲህ 2 ሻንጣዎችን አዘጋጅቻለሁ። እዚህ ጋር ካሜራ ላይ ይታይ አይታይ አላውቀውም። በግራ በኩል በቀኝ በኩል ቀይ ሻንጣ አለ፣ በግራ በኩል ደግሞ አረንጓዴ ሻንጣ አለ ማለት ነው። በአረንጓዴ ሻንጣ ውስጥ ወደ ኢትዮጵያ ይዣቸው የምመለሳቸው ነገሮች ናቸው። በቀኝ በኩል ያለው ደግሞ እዚሁ ማስቀረው ነው። 2 ሻንጣ ተሸክሜ ያው መሄዴ ምንም ፖይንት አለው ብዬ አላሰብኩኝም። ምክንያቱም ተመልሼ እመጣለሁ። 3 ወር ነው ኢትዮጵያ የምቆየው። ስለዚህ አንዱን እዚህ ያስቀርልኝ፣ የምወስደውን ደግሞ ወደዛ አድርጋለሁ። የምንወስደውና ማንወስደውን ነው ማለት ነው የምንለየው። እዚህ ጋር ግማሽ እያደረኩኝ ልብሶቼን ማምጣት ጀምሬያለሁ። ቁምሳጥኔ ክፍት ነው። ክፍላችንን ሲጀምር ብታዩት ማለት ነው ዝርክርክ አንጀት ወጥቷል። በቃ አንጀቱ ወጥቷል ዝርክርክ ከማለቱ የተነሳ ሻንጣዬን ከትላንትና ወዲያ ምናምን ከፍቼው ንፋስ ምናምን እንዲለው ካጸዳዳሁት ምናምን በኋላ ክፍት አድርጌ ነበር የቆየሁት። ስለዚህ መውሰድ የምፈልጋቸውና የማልፈልጋቸውን ነው ማለት ነው የምንለየው። ልብሶቼን ሁሉንም የሚባለው ልብሶቼን አጥቤ ቁምሳጥን ውስጥ አድርጌው ነበረ። ስለተጣጠፈ አሁን ቁጭ ማድረግ ብቻ ነው። ስለዚህ ብዙ ሰዓት የሚፈጅ አይመስለኝም። ሻንጣ አብረን እናዘጋጅ የሚለውን ቪዲዮ ካያችሁትኝ እንግዲህ ካላያችሁት ግቡና እዩት። ሻንጣ አብረን እናዘጋጅ የሚለው ቪዲዮ ላይ ወደዚህ ለመምጣት በጣም ኤክሳይትድ ነበርኩኝ። ላይክ ከሚባለው በላይ ኦ ማይ ጎድ አርሴማ ዩሮፕ ልትሄጂ ነው እኮ ከሀገር ልትወጪ ነው። ከኢትዮጵያ መውጣት ለእኔ በጣም ድሪም የነበረ ላይክ ከኢትዮጵያ እኔ ሳልወጣ መሞት አልፈልግም። ከኢትዮጵያ ወጥቼ መማር እፈልጋለሁ ብዬ በጣም የምፈልገው ነገር የነበረው ነው እና ወይኔ አርሴማ ልትወጪ ነው እኮ እውነት ሊሆን ነው እኮ የሚል ስሜት ነበር ሲሰማኝ የነበረው እና ሙሉ ህይወታችሁ እንዴት ነው? አንድ ነገር በጣም ፈልጋችሁት ከዛም በኋላ ልክ ሲሆን የማይታመን የሚመስለው ሁኔታ የለም። በቃ የማይታመን ሞመንት ላይ ነበር የነበርኩትኝ። ከዛም በኋላ እንግዲህ ወደዚህ መጣሁኝ። ብዙም ፓርቲውን እንግዲህ ብዙ የዚህን ቆይታዬን በተቻለኝ አቅም
ሪከርድ እያደረኩኝ ከእናንተ ጋር ሼር ለማድረግ እየሞከርኩኝ ነበረ። መጣሁኝ፣ እዚህ ደረስኩኝ። ከዛም በኋላ ነገሮች እንደጠበቅኩትኝ አልሆኑም። ነገሮች እንዳሰብኳቸው አይደለም የነበሩት። ከነጭራሹ በጭንቅላታችን ውስጥ የምናስበው ነገር አለ አይደል? ይሄ እንደዚህ ቢሆን ከዛ እንደዚህ ያጋጥመኛል፣ ከዛ እንደዚህ በዛ ላይ ዩሮፕ ብለን ደግሞ ኢማጂን የምናደርገው ነገር አለ። እንደሱ ደግሞ እኔ በግሌ ያሰብኩት ነገር ነበርና ልክ ወደዚህ ስመጣ ግን እንዴልኩኝ እኔ እንግዲህ የጠበቅኩት ሌላ ነው፣ ያጋጠመኝ ነገር ደግሞ ሌላ ነው። ልክ ከሀገር ስንወጣ ምንም ችግር የሚያጋጥመን አይመስለንም። በቃ ሁሉም ነገር ቀና አልጋ ባልጋ ሁሉም ነገር በቀኛ እንደፈለግነው ከኛ ሀሳብ ጋር ብቻ የሚሄድ ይመስለናል። እኔም እንደሱን አስቤ የመጣሁት የነበረው። ከዛም በኋላ ልክ እዚህ ሲመጣ ግን ችግር ማጋጠም ጀመረ። በሰዓቱ እንግዲህ ችግሩን እስከማልፈው ድረስ ለእናንተም ሼር አላደረኳችሁኝም ነበረና አንድ በጣም ችግር ሆኖብኝ የነበረው እንግዲህ አብሬያቸው የምኖራቸው ሰዎች የነበሩት ነው። ዶርም ውስጥ ለ3 ነው የምኖረው የነበረው፣ እኔና 2 ከናይጄሪያ የመጡ ሰዎች። ማልፈልጋቸው ልብሶች እዚህ ውስጥ እያደረኩኝ ነው። እሺ ለጊዜው ግን እዚህ ይቀመጥ ከሚጣል ምን ቢሆን ኢትዮጵያ ውስጥ ልጅ ያደኩኝ ሰው ላይ መጣል አንወድም። ከዛም በኋላም እንግዲህ አብሬያቸው የምኖራቸው ሰዎች ጋር በተለይ ደግሞ ከአንደኛው ጋር ልንስማማ አልቻልንም፣ ከነጭራሹም ማለት ነው። ለምን? ሁሉም ሰው የራሱ የሆነ ችግር አለበት። እንደዛ ስላችሁ እኔም ጭምር ነው። እኔም ሰው ነኝ። ሁላችንም ሰዎች የራሳችን ችግሮች አሉብን። የራሳችን ከሰው ጋር የማያስማማን ነገሮች አሉና ከእነሱም ጋር ደግሞ የእኔም ችግር የእሷም ችግር ተጨማምሮ እንግዲህ ምንም ልንስማማ አልቻልንም። ከሱም እንግዲህ አንድ ምክንያቱን ስነግራችሁ እኔ በግሌ ፐርፌክሽኒስት ከሚባሉ ሰዎች ውስጥ አንዱ ነኝ። ላይክ ነገሮች ፐርፌክት ከሚመስሉኝ ድረስ እንደዚህ በቃ እንትን ምናምን ካልሆነ አይዋጥልኝም፣ ደስ አይለኝም። ጽዳትንም በዛው መልኩ ማለት ነው። በቃ አጽዳተን እረፍ ብለን እንድንቀመጥ ጽድት ያለ ኤንቫይሮንመንት ላይ እንድንሆን። የጸዳ ካልመሰለኝ በቀን 3ም 4ም ሊሆን ይችላል ማጽዳት ካለብን እናጽዳ ብዬ ማስብ ሰው ነኝ። እሷ ደግሞ በግሏ ማለት ነው አልጋ ማንጠፍ እንኳን አትወድም። ላይክ ፖይንቱ ምንድነው ብላ የምታስብ ሰው ነች። የራሷ እምነት ሊሆን ይችላል። እሱን ጃጅ እያደረኩኝ አይደለም። በእኔ ደግሞ ሰው ገና ከመጀመሪያው ከእንቅልፉ ሲነሳ የመጀመሪያ ማድረግ ያለበት ነገር አልጋውን ማንጠፍ ነው ብዬ ከማስብ ላይክ ሲሪየስ አቋምም ካሉኝ ሰዎች ውስጥ አንዷ ነኝ። ፐርፌክሽኒስት እንግዲህ መሆኔ አንድም ችግር ለህይወት የሚሆንብኝ ነገር ዩቲዩብ ቪዲዮንም አሁን ዩቲዩብን ራሱን ቻናልን ለመክፈት ሳስብ 5 ዓመት ምናምን አልፎኝ ነበር። ሃይ ስኩል እያለሁኝ ነበረ። ግን ፐርፌክሽኒስት ስለሆንኩኝ ይሄ መስተካከል አለበት፣ ይሄኛው እንደዚህ አሪፍ አይደለም፣ እንትን ቢሆንስ እንትን አቃቂር ሳወጣለት በጣም ስለነበረ እንግዲህ እስካሁን ድረስ ሳልከፍት እዚህ ድረስ ያለሁት እንግዲህ ፐርፌክሽኒስት በመሆኔ ምክንያት ነው። ስለዚህ ያ ነገር በጣም ያጋጨን ጀመረ። እሷ ላይክ አት ኦል ከነጭራሹ ማጽዳት አትወድም ስላችሁ አትወድም ነው በቃ ምንድነው ኢትስ ኖት ዳት ቢግ ዲል። በቃ ያን ያህል ከባድ ነገር አይደለም። በቃ ኢትስ ኖት ዳት ሲሪየስ ነገር አለ አይደል? ያን ያህል ሲሪየስ ነገር አይደለም። ማጽዳት ስፈልግ አጸዳለሁ፣ ሳልፈልግ አላጸዳም። በቃ ምንድነው ነው እንደዛ ብሎ እንግዲህ ከሚያምኑ ሰዎች ውስጥ ነች ማለት ነው። ያ ነገር ደግሞ እኛን ያጋጭን ጀመረ። እንደምታዩት እንግዲህ ክፍላችን አልጋው ጎን ለጎን ነው። በጣም ቅርብ ክፍል ውስጥ ነው እየኖርን ያለ ነውና ለአንዳችን እኛ ደግሞ ካልተሳሰብን ይሄኛን ነገር ነው ለራሴ እንኳን ማጽዳት ባልፈልግ ለሰው ግን ስል ማጽዳት አለብኝ፣ ይሄንን ነገር ኮንሲደሬት መሆን አለብኝ ብለን ካላሰብን እንግዲህ አብሮን የሚኖረውን ሰዎች እየጎዳን ነው ማለት ነው። ስለዚህ በዛ ምክንያት ደግሞ እኔ አፌክት መደረግ ጀመርኩኝ በዛ ሰዓት ላይ። ስለዚህ ምን ማድረግ እንዳለብኝ በጣም ጨነቀኝ። በጣም በቃ ይካፋኝ ጀመረ። ይሄንን ኢሹ እንግዲህ ለእሷ አነሳሁባት ማለት ነው። እኔ እንደዚህ ብዬ እማምን ሰው ነኝ። ስለዚህ ለሁላችንም ኮንፈርት ሲባል አንቺም እንደዚህ ልታደርጊው ትችያለሽ። አልፈለገችም። ላይክ እኔ እንደዛ ማድረግ አልችልም፣ ስፈልግ አጸዳለሁ፣ ሳልፈልገው ደግሞ አላጸዳውም አለችኝ ማለት ነው። ከዛም በኋላ እንግዲህ ወደ ዶርም ማናጀር ነው ማለት ነው የሄድኩትኝ። ሄጄ ያለውን ሲቹዌሽን ነገርኩትኝ፣ እሱም ተረዳኝ። ከዛም በኋላ ዶርሜን ለመቀየር ነበር ያሰብኩትኝ። እሱ ደግሞ ማለት ነው ከሌሎች ሀገር ሰዎች ጋር ከካዛክስታን የመጡ ልጆች አሉና ከእነሱ ጋር ደግሞ ሊያደርገኝ አሰበ። በሰዓቱ ተስማማሁኝ፣ እሺ ያልኩኝ። ከዛም በኋላ ግን ማለት ነው ፍርሃት ደግሞ የሆነ ስሜት አለ፣ ታውቁታላችሁ ብዬ አስባለሁኝ። እና የሆነ ነገር ካደረግን በኋላ ግን ትክክል ያደረኩትኝ ትክክል አይደለም፣ ቸኮልኩኝ ይሆን እንዴ ወይኔ ይሆን እንዴ ጥፋተኛው? በእርግጠኝነት ጥፋተኛው እኔ እንዳልሆንኩኝ እያወቅኩትኝም ማለት ነው። እኔ ይሆን እንዴ ችግር ያለብኝ እንዴ? ቆይ ጸጥ ልበል እንዴ ምናምን የሚሉ ነገሮች ዳውት ጭንቅላቴ ላይ በጣም በቃ ራሴን መጠራጠር ጀመርኩኝ። ከዛም በኋላ እንግዲህ ዶርም ማናጀሩ ስልክሽን አስቀምጪና በነጋታው ነይ ብሎኝ ነበረ። በነጋታው አልሄድኩኝም። በቃ እግዚአብሔር ከፈቀደው ደውሎ ይጥሩኝ፣ ካልፈቀደው ግን በሱ መንገድ ከምገባ እኔ ጸጥ ብዬ ልቀመጥ። ድጋሚ ደግሞ የሚሄድባቸው ሰዎች ከዚህ የባሰ ችግር ቢሆኑስ ብዬ ነበር በጣም ያሰብኩትኝ። ምክንያቱም ከዚች ልጅ ጋር የነበረን ችግር
ከቀን ወደ ቀን እየከረረ መጣ። ላይክ ከነጭራሹ የጋራ የሆነ ክፍላችንን ለማጽዳትም ይቺ ልጅ ምንም ፈቃደኛ ልትሆን አልቻለች። ከዛም በኋላ እንግዲህ ከዚህ የባሰ ሰው ቢኖር እንደዚህ አይነት ሰው አለ ብዬ አልጠበቅኩኝም ነበረ። አሁን ግን ኦኬ ነገሮችን እያሰብኩኝ ነው መንቀሳቀስ ያለብኝ ማለት ነው ብዬ እንግዲህ ለራሴም ተጠራጣሪ ሆንኩኝ። መጨረሻ ላይ ላይክ የወሰንኩት ውሳኔ ትክክል ይሆን ትክክል አይደለም ቆይ እስቲ ምናምን እያልኩኝ ለራሴ መንገድ ጀመርኩኝና በዛ ምክንያት ዶር ማናጀሩም የሚገርመው ነገር ሳይደውልልኝ ቀረ፣ ሳይጠራኝ ቀረ። ከዛ እዚሁ ቀረሁኝ። ከዛም በኋላ ግን አሁንም ችግራችን ገና ስላልተፈታና አብረን እዚሁ ቤት ውስጥ እየኖርን ስለሆነ ጸባችን ከቀን ወደ ቀን በጣም እየጋለ መምጣት ጀመረ። ይሄ እንግዲህ የተፈጠረው እንደምላችሁ ማለት ነው መች መሰላችሁ? እንደመጣሁኝ በወሩ ምናምን ኦክቶበር መጨረሻ ላይ ኖቬምበር መጀመሪያው ላይ አካባቢ ነው እንደዚህ ነገር እየተፈጠረ የመጣውና በጣም መጋጋል ጀመረ። በእኔም ሳይድ ከሷም ሳይድ በጣም እንትን መሆን ጀመረ። ሶስተኛ እንግዲህ አብራችሁ የምትኖረው እሷ ቆይ ምንድነው የምታደርገው ጸጥ ነው የምትሉ ሰዎች ደግሞ ያላችሁ፣ እሷም አለች። እሷ ግን ከሁለታችንም ሳይድ ላለመግባት ፍላጎት ነገር አለ አይደል? አንቺም የራስሽ ብሊፍ አለሽ፣ አንቺም የራስሽ አለሽ። ሁለታችሁ እንደምትፈቱት ፍቱት ብላ ነበረና እያለች የነበረው። በዛ ምክንያት ሁለታችን ጸባችን በጣም እየተጋጋለ መጣ። በዛ ሰዓት እንግዲህ እኔ ምንም ነገር ማድረግ አልቻልኩኝም ነበር። ምንም አስገድጃት ማድረግ የምችለው ነገር የለም። ላይክ ምንም ነገር ከማድረግ ውጪ እኔ ምንም ነገር ስለማልችልም ማለት ነው። እግዚአብሔር ግን ለምንድን ነው እዚህ ውስጥ ያደረከኝ አልኩኝ በቃ። ምክንያቱም እኔ ወደዚህ ስመጣ እንግዲህ የሲንግል ነበር ከፍዬ ነበር። ሲንግል ዶርም ውስጥ ለመቆየት ከማንም ሰዎች ጋር ላይክ ላለመነካካትን ሲንግል ውስጥ ልሆን ብዬ ነበር አስቤ ነበር። ነገር ግን የከፈልኩበትን ጊዜ አርፍጄ ስለነበረ ሲንግሉ ሁሉም ተከፍሎ አልቆ ትሪፕል ብቻ ነበር የቀረው። ስለዚህ ትምህርት ቤቱ ወደ ትሪፕል ነበረ ማለት ነው ያስቀመጠኝ። ለዛ እንዴ ለምንድን ነው እንደዚህ የምፈልገውን ታውቅ ነበር። እንዴት ወደዚህ ጓጉቼ እንዴት እንደመጣሁን ደግሞ ታውቃለህ አንተ። እንዴት አሁን እንደዚህ መጥቼ እዚህ ውስጥ እንዴት ትከተኛለህ ብዬ እንግዲህ ከእግዚአብሔር ጋር ላይክ ጸብ ውስጥ ገባሁኝ። ምክንያቱም የምኖርበት ቤት ነው፣ ቤት ውስጥ ነው እና ቤት ውስጥ ደግሞ ሰላም ከሌለ እንዴት መኖር ይቻላል? በጣም ከባድ ጊዜ ነበር የነበረውና እንግዲህ አሳያችኋለሁ። በስነ ስርዓት የምነግራችሁ ካላንደር አዘጋጀሁኝ። 100 ቀን ቀረ ወደ ቤት ለመሄድ፣ 99 ቀን ቀረ ወደ ቤት ለመሄድ እያልኩኝ ቀን በየቀኑ መቁጠር ጀመርኩኝ። እንደ እርጉዝ ሴት በየቀኑ ቀን መቁጠር ጀመርኩኝ ማለት ነው። ከዚህ ቤት ውስጥ እንዴት ነው የምወጣው? እንዴት ነው ከዚህ ቤት ውስጥ የምታስወጣኝ? እግዚአብሔር ሆይ እንዴት እንደገባሁኝ ምን ያላቅም ግን አስወጣኝ። ከእንዲህ አይነት ሰው ጋር ለምን ከተርከኝ ብዬ እንግዲህ ከእግዚአብሔር ጋር ነው በቃ ሁሉም ነገር ሳነካካውም ሳያይዘውም የነበረው። ከሰዎች ጋርም ደግሞ በተማከርኩኝ ቁጥር ይሄንን ነገር ማለት ነው ናይጄሪያ ሰዎች ከባድ ሰዎች ናቸው ብትጠነቀቂ ይሻላል ምናምን እያሉ ደግሞ ሰዎችም እኔን ማስፈራራት ጀመሩ። ለእናቴም ልክ ሳማክራት ይሄንን ነገር በቃ አንቺ አሁን በትዕግስት ጸጥ ብለሽ ነው መጨረስ ያለብሽ፣ ምንም ነገር ማድረግ አትችይም። ስለዚህ በትዕግስት ለፊ። ምናልባት ደግሞ እዛ ጋር የምትማሪው ሌሰን ይኖራል። መጀመሪያ በጣም ኢሞሽናል ነበር የነበርኩት። የምትማሪው ሌሰን ይኖራል ብላለች ማለት ነው። ከዛም በኋላ ኦኬ እሺ በቃ ብዬ እንግዲህ ጸጥ አልኩኝ። ጸጥ ካልኩኝ በኋላ እንግዲህ ትዕግስትን መማር ጀመርኩኝ። ፐርፌክሽኒስት መሆን የለብሽም አርሴማ። ምናልባት ነገሮችን ላይክ ማስተካከል ይቻል ይሆናል። ትዕግስት ይኑርሽ። ትዕግስት እንግዲህ እያደረግኩኝ የሆነ ሰዓት ማለት ነው ስረጋጋ ለራሴ እየታወቀ ይመጣ። እየተረጋጋው መጣሁኝና የሆነ ሰዓት ላይ ተውኳትኝ። በቃ ኦኬ እዚህ ጋር እኔ የራሴን ነገሮች ብቻ ባደርግስ፣ የራሴን ፓርቶች ባጸዳ፣ የራሴን ነገሮች ባደርግ ከነጭራሹ ለብቻዬ እንደምኖር ባስብስ፣ ለራሴ ማመን ያለብን ብቻሽን ነው እኮ የምትኖሪው አርሴማ። ስለዚህ አንቺን ኃላፊነት ታወጪ ብላትስ ለአርሴማ ብዬ እንግዲህ አሰብኩኝ። በዛ ሰዓት ነው ሁሉም ነገር የተቀየረው። ያሉኝ ሽቶች እንግዲህ 3 ናቸው። ቲክቶክ ላይ ደግሞ ስሰራበት አይታቸዋልና ስማቸው ምንድነው እያላችሁ ጠይቁኝ ነበር። ይሄኛው ስትሮንገር ዊዝ ዩ ኦንሊ ነው። ይሄኛው ብላክ ኦፒየም ነው። ይሄኛው ደግሞ ቢፎሪያ ነው፣ ካልቪን ክሌን የወንዶች ነው ይሄኛው። ይሄ ሁለቱም የሚገርማችሁ ነገር ይሄ ሁለቱ የወንድ ነው፣ ይሄኛው የሴት ነው። ግን ይሄኛው ለስለስ ያለ ሽታ ነው ያለው። ስለዚህ ለዛ ነው ይሄኛውን የመረጥኩት። ይሄኛው ደግሞ ስጦታ ነው የተሰጠኝ፣ ግን ሽታው በጣም አሪፍ ነው። የወንድ ሽቶን ብትሞክሩት ይቆያል በጣም እና ሞክሩት። የራሴን ነገር ማድረግ ጀመርኩ። በዛ ጊዜ እንግዲህ ትዕግስት ነው የተማርኩት። በዛ ሰዓት ላይ እንግዲህ ከኔም ከሷም ብዙ የሚመጡ ነገሮች ነበሩና ከሷ የሚመጡ ነገሮች እኔን አፌክት ያደርገኝ ነበረ። ኦር ለሊት 8 ሰዓት ላይ 9 ሰዓት ላይ ጮክ አድርጋ ፊልም ማየት ትጀምር ይሆናል። ያም እንግዲህ ማለት ነው መጀመሪያ ላይ ልቀንሽ ትቻለሽ ብዬ እንግዲህ እናገር ነበር። ከዛ አሁን ግን ዝም ማለት ጀመርኩ። ኦኬ መጀመሪያ ላይ የመጣችው አርሴማ እኮ ብትሆን ኖሮ ዝም አትልም ነበር። ስለዚህ ጥሩ ነገር እየተማርሽ ነው ማለት ነው እያልኩኝ እንግዲህ ለራሴ መንገድ ጀመርኩ። ከዛ እንግዲህ ትዕግስት የሚባለውን ነገር በጣም ተማርኩበትኝ። የሰው ጸባይ እንዳለበት በጣም ተማርኩበትኝና በፖዚቲቭ ሳይድ እንግዲህ ይሄንን ነገር ለማየት ተገደድኩኝ ማለት ነው።
ከዛም በኋላ እንግዲህ እንደዛ እያለን ምናምን እኔም የሆነ ሰዓት ላይ ተውኳትኝና ወደ 5 ወር 6 ወር የሚሆን መነጋገር አቆምን። ሁለታችንም ዝም ተባብለን የራሳችን ነገሮችን ብቻ ማድረግ ጀመረን። ከዛ እንግዲህ አሁን ወደ መጨረሻ ሰዓት ላይ መጣን ማለት ነው። መጨረሻ ሰዓት ላይ እንግዲህ ስንመጣ እኔም የራሴ የሆነ የጽዳት ላይክ ሩቲኖች አሉኝ ምናምንና እነሱ ነገሮችን ሳደርግ ራሷም ስታይ እንግዲህ እሱን ነገር መከተል ጀመረች ማለት ነው። መጀመሪያ ላይ ልናጸዳው እንችላለን እንትን እያልኩኝ እኔ ለካ የምጠይቃት ነገር ናግ እያደረኳት ነበር። ላይክ ኮንፈርት እየሰጧትኝ አልነበረም። ሞር እንደ ትዕዛዝ ነበር መሰለኝ እየተመለከተችኝ ነበር። አሁን ላይ ግን ልክ ራሴ ማድረግ ስጀምር ራሴ ስቀጥለው ደግሞ ዝም ብላኝ ራሷ መከተል ጀመረች። ሳንነጋገርም ልክ ተነስቼም ሳጽዳ ተነስታም የራሷን ማጽዳት ጀመረች ማለት ነው። ከዛም በኋላ ልክ መጀመሪያ ላይ ወደ ቤት የምሄድበት ቀን በጣም ያጓጓኛል፣ በጣም እናፍቃለሁኝ ስለ የነበረው ማለት ነው። አሁን ላይ ግን ወደ ቤት መሄድ እፈልጋለሁኝ። እዚህ እኮ ቢሆን እዚህ እኮ ደስ ይላል ብዬ ማሰብ ጀመርኩኝ። አም ሰርፕራይዝ ቱ እኔም ራሱ ገርሞኛል። ከዛም በኋላም እንግዲህ እዚህ በቆየሁኝ ቁጥር ጓደኞችንም በያዝኩኝ ቁጥር ላይክ ቤት ከማሳልፈውም ደጅም እያሳለፍኩኝ ባላንስ እያደረግኩኝ ስመጣ እሷንም መከታተል አቆምኩኝ ማለት ነው። እሷም ደግሞ እኔ የማደርጋቸውን ነገሮች መከተል ጀመረች። ከማጽዳት ነገር መልክ ስጠኝ እንጂ ከጎረቤት እማራለሁ አይደለም የሚባለው። እሷም ደግሞ ከእኔ መማር ጀመረች እና ኦኬ ሜቢ መጀመሪያ አፕሮች የማደርጋት መንገድ ትክክል አልነበረም ማለት ነው። ላስተካክለው እስኪ የሚለውን ትልቅ የህይወት መሪ ይመስለኛል። አሁን ልክ ሰዎችን ንግድ ሲያደርጉ ቶሎ ኦፌንድድ አልሆነም። ቶሎ ለመናገር በቃ እንዴ አልልም። እና ይህን ነገር ደግሞ ትልቁ የምለው ነገር የተማርኩትኝ ይሄ ነው። እና ሙሉ ይሄንን 8 ወር ኦልሞስት 9 ወር ሊሆን ነው እዚህ ስቆይ ከማላቃቸው ሰዎች ጋር አብሬ ስኖር እንግዲህ የተማርኩትኝ ትልቁ በቃ የምለው እንትን ይሄ ነው። ከሰዎች ጋር መኖር መቻል። ሰው ሁሉም የራሱ የሆነ አስተሳሰብ ላይክ ብሊፍ ስታንዳርድ ሁሉም ነገር አለው እና እኔ ደግሞ ጸጥ ብዬ መጥቼ ነው እንዴ ለምን ይሄ እንደዚህ አልሆነም ብዬ አሁን መናገር እንደማልችል ነው የተማርኩበትኝ። ሲመስለኝ ልብሴ በጣም ብዙ ነው ብዬ አስቤ ነበር፣ ግን በጣም ብዙ አይደለም። ብርድ ነው፣ ኢትዮጵያ በጣም ብርድ ነው፣ እየዘነበ ነው አሉ። እዚህ ደግሞ ማለት ነው የሚታያቸው አይመስለኝም። ሙቀቱ ቤት ውስጥ ራሱ ሆነን በጣም ይሞቃል። በጣም ከምላችሁ በላይ በጣም ይሞቃል እና ቲክቶክ ላይ ምናምን ደጅ ሲወጣ ልብስ ትንሽ ነው የምትለብሺው፣ ቤት ውስጥ ስትሆኚ ደግሞ ብዙ ነው የምትለብሺው። እንዴት ሆኖ ነው የዘንድሮ እንትን ተገላቢጦሽ ሆነ የምትሉ ሰዎች ማለት ነው። ቤት ውስጥ ኤሲ አለ፣ ውጭ ግን ስንወጣ ሙቀቱ ምንም ኤሲ የለውም። ከምላችሁ በላይ ከመጠን በላይ እንደውም ሰመር ላይ በጋ ላይ ሲሆን ማለት ነው ሳሮቹ ከመድረቃቸው የተነሳ እሳት ይፈጥራሉ ላ ሲባል ሰምቻለኝ እና ያን ያለው ሙቀቱ። በዛ ላይ ደግሞ እንደዛ ሆኖ ልብስ መደራረብ አልችልም፣ ምን ይከብዳል። ለራሴም ደግሞ እኔ ቶሎ ነው በቃ ሙቀት አልችልም። በሱ ምክንያት ሆኖብኝ ነው ማለት ነው። አይ ቲንክ ኦልሞስት ልብሶቼን እየጨረስኩኝ ነው። የቀረኝ ልብስ እንግዲህ ይሄና ብርድ ልብሴና ሌላ ብርድ ልብስ አለ። ሁለቱና ከኋላ የምታዩት ፎጣ ነው። ሁለቱን ማጠብና እዚህ ሻንጣ ውስጥ መቀላቀል ነው የቀረኝ። ሌላ ምንም የምወስደው ነገር ስለሌለ ሁሉም ልብሶቼን አጣጥቤያለሁኝ። እችኛዋን ለስልክ ምናምን ይዛታለሁኝ። ስለዚህ እዚሁ ትቀመጥ። በተቻለኝ አቅም የቻልኩትኝን ይዣለሁ ብዬ አስባለሁኝ። እዚህ ውስጥ ደግሞ ሌላ የምጨምረው ነገር ድስቶች፣ ሳህን ምናምን የገዛሁትኝ እዚህ የምጠቀማቸው የነበሩትን ነገሮችን ነው ማለት ነው። ባሊም አለኝ እና ደግሞ ይህንን ሻንጣ የት ነው የምታደርጊው ብላችሁ እያሰባችሁ ያላችሁ ትምህርት ቤቱ ስቶሬጅ ያቀርባል። ስለዚህ ትራቭል ከማድረጋችን ከአንድ ቀን በፊት እንግዲህ ሻንጣችንን መስጠት እንችላለን። ስማችንን ከለጠፍንበት ምናምን በኋላ ሻንጣችንን መስጠት እንችላለን። ስለዚህ ፓክ ማድረጉ እንግዲህ ኦቨርኦል በአጠቃላይ ላይክ ይህንን ይመስላል። ማንኛውም አይነት እንድሰራላችሁ የምትፈልጉ ቪዲዮ ካለ ኮሜንት ላይ እንድታሳውቁኝ እጋብዛችኋለሁ። እንደዚሁም ደግሞ ኢንስታግራም ፔጅ ላይ arsema.wagayo ብላችሁ ሰርች ብታደርጉኝ ታገኙኛላችሁ። እዛም ላይ ፎሎ አድርጉኝ። ቲክቶክም ላይ ፎሎ አድርጉኝ። ብቻ ሁሉም ላይ ፎሎ አድርጉኝና ደግሞ በዋናነት ማለት የምፈልገው ነገር ሰብስክራይበር በጣም ቀንሷል። በጣም ላይክ ባላንስ እያደረገ አይደለም መጀመሪያም እንዳልኩትኝ። ስለዚህ ሁላችሁም ሰብስክራይብ ታደርጉ እያያችሁኝ ያላችሁ ካላችሁ ሰብስክራይብ እንድታደርጉ እጋብዛችኋለሁ። እንግዲህ እዚህ ክፍል ውስጥ የመጨረሻ ቪዲዮን እየሰራሁኝ እገኛለሁ። እስካሁን ድረስ ቪዲዮን ያያችሁትኝ ሙሉ አመቱን የተከታተላችሁ እንደዚሁም ደግሞ ይሄን ቪዲዮ እስከመጨረሻ ድረስ ያያችሁ ሁላችሁ አመሰግናለሁ ማለት ፈልጋለሁ። ሻንጤ ሁሉንም አዘገጃጅቼ ከኋላ እንደምታዩት እንግዲህ ሻንጤ ሁሉንም አዘገጃጅቼ ጨርሻለሁ። ልወጣ ነው። ቼክ አውት ምናምን አድርጌ ጨርሻለሁ። ታክሲን እየጠበኩኝ ነው ለሄድ። እዚህ ክፍል ውስጥ እንግዲህ የመጨረሻ የሚባል ቪዲዮ ነው እየሰራሁ ያለው። የመጀመሪያ ቀን እዚህ ክፍል ስገባ እንደዚህ ነበር። ባዶ የመጀመሪያ ላይ ነበርኩኝ ነው የመጣሁት። እንደዚህ አይነት ባዶ ክፍል ውስጥ ነበር የገባሁት። አሁንም ባዶ ክፍል ውስጥ ነው እምወጣው። እንግዲህ ጥዩ
የዛሬው ቀን ለየት የሚያደርገው ከባለፈው ከገባሁበት ቀን ዛሬ ለየት የሚያደርገው እምወጣው ከብዙ ሜሞሪዎች ጋር ከብዙ ትምህርቶች ጋር ከብዙ ስህተቶች ጋር ከብዙ ትምህርቶች የተማርኩበት ከብዙ ትክክሎች ጋር ከበጣም ብዙ ነገሮች ጋር ነው የምወጣ ያለሁትኝ እና በጣም አሪፍ ጊዜ ነበረ ያሳለፍኩት። በጣም ደስ የሚሉ ጊዜዎች የማልረሳቸው በህይወቴ ኤክስፒሪየንስ አድርጋቸው የማላስባቸውን ቀናቶችን ራሱ ኤክስፒሪየንስ ያደረግኩበትን ቀን ነው። ነገ ነው እንግዲህ ትራቭል የማደርገው ወደ ኢትዮጵያ። ፀጉሬ አርጅቷል። ሁላችሁም ያያችሁኝ ያላችሁ አርሴማ ፀጉርሽን ምን ልታደርጊ ነው ካላችሁኝ አስተካክላለሁ። ምንም አታስቡ። እስከ መጨረሻ ይሄን ቪዲዮ ስላያችሁት አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ሰፖርታችሁን እንድታሳዩኝ እጋብዛችኋለሁ። እውነት ልወጣ ስለሆነ በጣም ነው ደስ ያለኝ። ልወጣ ስለሆነ በአጠቃላይ በጣም ነው ደስ ያለኝ። የማያልፉ የሚመስሉ ቀኖችን አሳልፌያለሁ፣ በጥሩም በደግም በመጥፎም ሳይድ እና ለቀጣይ ቻፕተር ደግሞ ለቀጣይ የህይወት ክፍል ምን እንደሚመጣ ለማየት ደግሞ ጓጉቻለሁ ማለት ነው። እናንተ ደግሞ ሁልጊዜ አብራችሁ ነው የምትመጡት። ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ ድጋሚ እስከምንገናኝ ድረስ እወዳችኋለሁ።